ሻምበል ስራ ምንድነው? ሻምበል ነህ? አዎ። የመንፈስ ዓለም ላይ አይተህ መናገርን ራሱ ተከልክለ ነበር። እግዚአብሔር ግን ይዞት መጥቷል። የት አለ እሱ? መኮንን ማን ነው? እኔ ነኝ። ስም መኮንን ነው? አዎ። ነጋሽ ምን ነው? አባቴ ነው። ኢየሱስ ደም ለባል ዘውድ ነው የተባለችው። ሚስቶች ደግሞ ባል ላይ ጎፈሬ አትሁኑ። ባሎቻችሁን አክብሩ። ምንድነው የበደልኩሽ በላት ዛሬ ማታ። በቃ ምንድነው ያሳዘንኩሽ? ያጠፋሁት ነገር ካለ አፉ በይኝ፣ በቃ ማሪኝ፣ ይቅር በይኝ ብለህ በእግሯ ስር ውደቅ። ራስህን ዝቅ አድርግና እስቲ መርቀሽኝ ባርኪኝ በላት። እሺ አንዴ ቅፍ አርጋት እስቲ ወድሻለሁ በላት እስቲ ባዶ አጨብጭቡላችሁ። ኪንታሮቱ ምክንያት ነው ቸርች ሄዳ መካፈል ማችለው። እንደገና አንዴ ሀበሻ አንዴ በሕክምና ትላለች። አዲስ አበባ እየተመላለሰች ብዙ ወጪ አወጣለች። አሁንም አርብና ቅዳሜ ተካፈለች። ትላንትም አብረን አዳር ጸልየን መጣ። ከዛ በኋላ አሁን ሰላም ሆነ። ለእግዚአብሔር ክብር አለ። ዛሬ አንድ ነገር ልንገራችሁ። ታሪካችሁ እንዲቀየር ትፈልጋላችሁ? ለምን መሰላችሁ? የፈለገውን ሚስቶች አግኝቷል፣ ልጆች አግኝቷል፣ ሀብት ንብረት አግኝቷል። የሚያስፈልገው ደግሞ አለ። ይህች ትውልድ እግዚአብሔርን የምትፈልግ ናት። የማንን አምላክ? የያዕቆብን አምላክ። ለምን? ያዕቆብ ፈልጎት ነው እግዚአብሔርን ያገኘው። ዛሬ እግዚአብሔርን የመፈለግ መንፈስ ውስጣችሁ ይግባ። ለጠግነት መንፈስ ያገኛል በሉት። የፍሬያማነት ቅባት ያገኛል በሉት። የሚያምን ካለ አሜን ሲል ይሁንለት በኢየሱስ። ማን ነው ያመነ ሰው? የተዘጋጀ ሰው ጨብጡትና እኔ አምኜ መጥቻለሁ በሉት። የኔ ነገር በሉት ከዛሬ ቀን ጀምሮ በሉት እንደ ቀድሞ አይቀጥልም፣ እንደ ቀድሞ አይቀጥልም፣ በጌታ በኢየሱስም አይቀጥልም በሉት። አማኝ ካለ አሜን ሲል ይሁንለት በኢየሱስ። አሜን ሲል ይሁንለት በኢየሱስ። እንደ እግዚአብሔር ነብይ በአንድ ሰው ላይ ትንቢት እናገራለሁ። ለብዙ ዓመት ሲከተላችሁ የነበረ ሰንሰለት ከእግሮቻችሁ ላይ ይቆራረጣል። ዛሬ ማለዳ ይቆራረጣል። ቁጭ በሉ እንደተቀመጣችሁ እጃችሁን እያውለበለባችሁ 7 ጊዜ ኢየሱስ ጌታ ነው ትላላችሁ። ሁለት ሶስት አራት አምስት ስድስት ሰባት ኢየሱስ በሕይወታችን ላይ ጌታ ነው። በቤታችን ላይ ጌታ ነው። በኢትዮጵያ ላይ ጌታ ነው። በሰሜን ላይ ጌታ ነው። በደቡብ ላይ ጌታ ነው። በምዕራብ ላይ ጌታ ነው። በምስራቅ ላይ ጌታ ነው። በአየሩ ላይ ጌታ ነው። አፈሩ ላይ ጌታ ነው። ስጩና ጌታ ነው በሉ እስቲ። አሁን በዚህ መንፈስ ሆናችሁ እንኳን ወደ ባለጠግነትና ወደ ፍሬያማነት ፕሮግራም እንኳን መጣ ያላችሁ 5 ሰው ቅፍ እያደረጋችሁ ሰላም በሉት። ሰማይ ላይ ዘጋ ተከፍቶልናል። ሰማይ ተከፍቶልናል። መዝሙር 23 በቅንፍ 24 ከ1 ጀምሮ እንደዚህ ይላል። ምድርና ሞላዋ ለእግዚአብሔር ናት፣ ዓለም በእርሷ የሚኖሩ ሁሉ። እርሱም በባህሮች መስርቷልና በፈሳሾችንም አጽንቷልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ ንጹሕ ልቡ ንጹሕ የሆነ ነፍሱን ለከንቱ ነገር ያላነጻ ለባልንጀራው በሽንገላ ያልማለ
እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒትም አምላክ ምሕረትን ይቀበላል። ከዛ የምፈልገው ቃል እዚህ ጋር ነው ያለው። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው ይላል። ይህቺ ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት። ዛሬ አንድ ባርኮ ተባረካችኋለሁ። እግዚአብሔርን የመፈለግ መንፈስ ውስጣችሁ ይግባ። የሚገርም ነው። እቺ ትውልድ እግዚአብሔርን የምትፈልግ ናት ብሎ ሌላ ነገር ትፈልጋለች አይልም። ራሱን እግዚአብሔርን የምትፈልግ ናት ብሎ የያዕቆብን አምላክ ይላል። ያዕቆብ 20 ምናምን ዓመት ሙሉ ይፈልገው የነበረውን የምድር ነገር ተሰባብሮ እንደምንም ብሎ እጁ ላይ አገኘ። እጁ ላይ ከገባ በኋላ ያ ለብዙ ዘመን ተመኝቶት የነበረው ነገር እጁ ላይ ከገባ በኋላ ቀለለበት። ሚስቶቹን፣ ልጆቹን፣ ንብረቱን ሁሉ ይዞ ወንዙን የያቦቅን ወንዝ ካሻገራቸው በኋላ አንድ ነገር ግን እሱ አደረገ። እሱ ወደ ኋላ ቀረና የአባቱን አምላክ የአብርሃምን አምላክ የይስሐቅን አምላክ መፈለግ ጀመረ። እስቲ አንድ ሰው አሜን ይበልስ። እና ያ የፈለገው ጌታ ደግሞ መጣለት። ሲመጣለት እንደዚህ ያለው ምን አደርግ ዘንድ ትፈልጋለህ ሲለው ካልባረከኝ አልለቅህም። ዛሬ ይሄ መንፈስ አንድ ሰው ላይ ይውደቅበት። ካልባረከኝ ምን አላደርግ አልለቅህም። ሁለት እጆቻችሁን አንሱስ። ካልባረከኝ በሉስ፣ ካልነካኸኝ በሉስ፣ ካልዳሰስከኝ በሉስ፣ ካልቀባኸኝ በሉስ፣ አልለቅህም በሉስ። ለምን መሰላችሁ? የፈለገውን ሚስቶች አግኝቷል፣ ልጆች አግኝቷል፣ ሀብት ንብረት አግኝቷል። የሚያስፈልገው ደግሞ አለ። ይህች ትውልድ እግዚአብሔርን የምትፈልግ ናት። የማንን አምላክ? የያዕቆብን አምላክ። ለምን? ያዕቆብ ፈልጎት ነው እግዚአብሔርን ያገኘው። ዛሬ እግዚአብሔርን የመፈለግ መንፈስ ውስጣችሁ ይግባ። ስለዚህ እንደዚህ አደረገው። እግዚአብሔር እንደዚህ አለው፣ ከሰውም ከእግዚአብሔርም ጋር ታግለ ምን ሆናል? አሸንፋል። ከዛሬ ጀምሮ ስምህ ያዕቆብ አይባልም። ከዛሬ ጀምሮ ስምህ ማን ይባላል? እስራኤል። ዛሬ ለአንድ ሰው ተነብያለሁ። እግዚአብሔር በሚያወጣላችሁ ስም ትጠራላችሁ። እግዚአብሔር ስማችሁን ይቀይረዋል። ጨብጡት። እግዚአብሔር ስምህን ይቀይረዋል በሉትስ። ታሪክህን ይቀይረዋል በሉትስ። ኑሮህን ይቀይረዋል በሉትስ። አንድ ሰው ጮ ካልባረከኝ አልለቅህም በሉስ። ድገሙና በሉስ። ድገሙና በሉስ። ድገሙና በሉስ። ካልቀባኸኝ አልለቅህም በሉስ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ጨብጡ። ታጠገብ ልብህን ክፈተው በሉትስ። የክብር ንጉሥ ይግባ በሉትስ። ታሪክ ይቀይራል በሉትስ። አንድ አማኝ ካለ አሜን ሲል ይሁንለት በኢየሱስ። ሰሞኑን በእግዚአብሔር ፊት ስጸልይ ቆይቻለሁ። ስጸልይ ከርሜያለሁ። ስጸልይም የነበረው ስለ እናንተ ነው። እግዚአብሔር በነገር ሁሉ ፍሬያማ እንዲያደርጋችሁ፣ ባለጠጋ እንዲያደርጋችሁ፣ በላይኛውም በታችኛው። እስኪ አንድ ሰው ጮሆ አሜን ይበለስ። ስለዚህ ያዕቆብን ነካው። ከሰውም ከእግዚአብሔር ጋር ታግለ ምን ሆናል? ከዛሬ ጀምሮ ስምህ ተቀይሯል። አንተ የትውልድ አባት
እግዚአብሔር ለብዙ ጊዜ ያዕቆብን ሲፈልገው ነበረ። ያዕቆብ ለእግዚአብሔር መገኘት አልቻለም። ነገር ግን እግዚአብሔርን የመፈለግ ረሃብ ውስጡ ገባ። ዛሬ አንድ ነገር ልንገራችሁ። ታሪካችሁ እንዲቀየር ትፈልጋላችሁ? ተደጋጋሚ ህይወት እንዲያበቃ ትፈልጋላችሁ? እዚህ ጋር የእግዚአብሔር ሰዎች ቆመው የሚናገሩትን ቃል በልምድ ሳይሆን በረሃብ፣ በጥማት፣ በናፍቆት ከጠበቃችሁ እግዚአብሔር ይዳስሳችኋል። ፈውስ ለሚያስፈልገው ፈውስ፣ ነፃ መውጣት ለሚያስፈልገው ነፃ መውጣት፣ በረከት ለሚያስፈልገው በረከት፣ ቅባት ለሚያስፈልገው ቅባት። እግዚአብሔር ከለመናችሁት ካሰባችሁት በላይ ይሰጣችኋል። ጨብጡት። እግዚአብሔር ይሰጣል በሉት። ግን እግዚአብሔርን ፈልጉት ከልባችሁ። ልክ እንደ ያዕቆብ እነሱን አሻግሯቸው። እግዚአብሔርና እሱ ብቻውን አለቅህም። በቃ ዛሬ የኔ ቀን ነው። ታሪኬ የሚቀየርበት፣ ስሜ የሚቀየርበት፣ ኑሮ የሚቀየርበት፣ አገልግሎት የሚቀየርበት። ማን ነው እንደዚህ ብሎ አምኖ የመጣ ሰው? ይኸውላችሁ ምናልባት ስማችሁ ላይ ጠራ ይችላል። የሆነ ሰው መጥቶ እጅ ላይ ጭንባችሁ ይችላል። የክብር ጌታ መጥቶ ይዳሰሳችኋል። የክብር ንጉሥ መጥቶ ይነካችኋል። ጨብጡትና ይነካሃል በሉት። እዚህ ስለዚህ የእግዚአብሔር መንፈስ በዚህ ቃል ነው ሲናገረኝ የነበረው። ለልጆቼ ንገራቸው፣ እኔን ፈልጉ እገኝላችኋለሁ። በምድር ላይ የማይከስር ሰው ቢኖር እግዚአብሔርን የፈለገ ሰው፣ የማይወድቅ ሰው ቢኖር እግዚአብሔርን የፈለገ ሰው፣ የማያፈር ሰው ቢኖር እግዚአብሔርን የፈለገ ሰው። ያዕቆብን ተነካኩ፣ ተዳሰሱ። ያዕቆብ በሚገርም አይነት ፊቱ ያበራ። 20 ምናምን ዓመት እኮ ለምኗል። የፈለገው ነገር ተሰጥቷት፣ ለካ ዋናው ነገር ስላልመጣ ያጁ ላይ የገባው ነገር ሁሉ ምን ሆነ? ቀለለበት። በቃ ካለ ገለባ ሆነበት። ለካ እውነተኛ ጄኒውን የሆነው በረከት ከእግዚአብሔር ነው የሚመጣው። አሁን አንዳንዶቻችሁ ታያላችሁ፣ ስንት ዓመት ለፍታችሁ ደክማችሁ ያልመጣ ውጤት ዛሬ ከሚነካችሁ ቅባት የተነሳ፣ ዛሬ እላያችሁ ላይ ከሚወድቀው ጸጋ የተነሳ ነገራችሁን በአጭር ጊዜ እግዚአብሔር ድራማቲካሊ ምን ነካት እስኪባል ድረስ፣ ምን ነካው እስኪባል ድረስ እግዚአብሔር ታሪካችሁን ይቀይረዋል። እጆቻችሁን እያውለበለባችሁ 7 ጊዜ አንድ አዋጅ አውጁ። ለእግዚአብሔር የሚሳነው ነገር የለም በሉ። 1 2 3 4 5 6 ለመጨረሻ በኃይል በሉስ። የሚያምን አሜን ሲል ይሁንለት። አሜን ሲል ይሁንለት። እልልታ፣ ጭብጨባ፣ ፉጨት፣ ጩኸት ለናዝሬቱ ለኢየሱስ። ሃሌሉያ። እግዚአብሔር አምላክ ያብዛላችሁ። አሜን። ፍራፍሬዎች አዘጋጅተናል። ሌላም ይጨመራል ተጨምሮ። ይሄ ጀስት ለምልክት ነው እንጂ ፍራፍሬው ፍራፍሬ ነው። ግን እኔ አንድ ነገር አምናለሁ። ይሄ ቀልደኞችና ግራ የገባቸው የክርስትናና የአገልግሎት ትርጉም የጠፋባቸው አንዳንድ አገልጋዮችና ክርስቲያኖች እንደሚያወሩት ምንድነው ውሃ ላይ፣ ምንድነው ዘይት ላይ፣ ምንድነው ቁሳቁስ ላይ ይላል። ኖ ኖ ኖ ኖ ኖ። እኛ በጌታ በኢየሱስ ስምና በእግዚአብሔር ነገር ሁሉ ይላል በእግዚአብሔር ቃልና በጸሎት እንደሚቀደስ የእግዚአብሔር ቃል ይናገራል። አሁን በኋላ የምስክርነት እድል እሰጣለሁ፣ ታገሱ። ዘይት ከዚህ ወስደው እንዴት ስንት ትልልቅ ታምራት እግዚአብሔር ያደረገላቸው ሲመሰክሩ ታያላቸው። አሜን። እኛ ጉባኤ እንደዚህ አይነት ነገር ላይ ቀልድ አናውቅም። ገፋ አድርገውና በመንፈሳዊ ነገር ቀልድ አላውቅም በሉት። ቀልድ ለቀልደኞች በሉት። ያ የፈለጋችሁት አምላክ ደግሞ ታገኙታላችሁ። እንደ ምልክት ነው የምናደርገው። እኔ አምናለሁ ለአንድ ቤተሰብ፣ ለአንድ ዘር፣ ለአንድ ሀገር አንድ ሰው ተወክሎ ዛሬ መጥቷል። ጨብጡትና ራሴን ብቻ ወክዬ አልመጣሁም በሉት።
ቤተሰቤን፣ ዘር ማንዘሬን፣ ሀገሬን ወክዬ መጥቻለሁ። ፍሬያማነትን፣ ባለጠግነትን እሺ እወጣለሁ ብሎስ ይሄ ቡቱቶ ገሪባ የድህነት የጉስቁልና የችግር መንፈስ እዚህ ቀብራችሁ ትወጣላችሁ። ቀብራችሁ ትወጣላችሁ በኢየሱስ። እንደዛ ነው ማለት። ይዛችሁ የመጣችሁትን ኮተት ይዛችሁ አትሄዱም። ሳምንት አይታችኋል አይደለ? እዚህ ለአጋንንቶች እየጸለይኩኝ አስፋልት ላይ ሙስሊሞች አጋንንት እየወደቀ ነበር። አስፋልት መንገድ ላይ ለእግዚአብሔር ክብር አጨብጭቡለት። ገና እዚህ ያገለገልን እዛ ምንድነው ፖስታ ቤት ላይ ፍራንኮ ላይ የጨለማ ጉልበት ይፈራረሳል። ምድሪቷ በወንጌል እሳት ትነቃነቃለች። የኢየሱስ ክብር ምድሪቱን ይሸፍናታል። ስጩና ወንጌል በሉ እስቲ ሃሌሉያ። በኪንታሮቱ ምክንያት ነው ቸርች ሄዳ መካፈል ማችለው። አዎ መቀመጥ ስለማይሰጣት ህመሙ ሲሰማት ራሱ በእንብርክክ ነው ቤት ውስጥ ራሱ ትሄደው በእንብርክክ ነው ከህመሙ ብዛት የተነሳ። አዎ በጣም እንትን ሲል ከዚህ በፊትም በአበሻ መድኃኒት ሞክራ የተወሰነ ወጥቶላት ነበረ። ግን ይተካል ሴቴ ስለሆነ ተብላ እንደገና አንዴ አበሻ አንዴ በሕክምና ትላለች። አዲስ አበባ እየተመላለሰች ብዙ ወጪ አወጣለች። እሺ ጸሎት ህብረት ላይ አብረን ነው የምንጸልየው። እቺ ልጅ ከቸርች ቀረች ጭራሽ። ዘይቱን ይዘሽ ሄድሽ። ከዛ በኋላ ምን ሆነ? ዘይቱን ይዤ ሄድኩና እሑድ ነው ይዤ ሄድኩት። ሲሄድ ቤቷ የለችም። አዲስ አበባ ለሕክምና ሄዳለች አሉ። ከዛን ሮብ ዕለት ማታ መጣች ሲሉ ሐሙስ ዕለት ሄድኩና ቤቷ ጸልዬላት ይሄን ዘይት ቦታው ላይ እየቀባይ ጸልይ፣ በዚህ ዘይት የማይናገሩ ልጆች ሲናገሩ አይቻለሁ ብያት። 3 ልጆች እዚህ ጋር የማይናገሩ ሲናገሩ አይቻለሁ እና ይሄን አድርግ አይቻለሁና እግዚአብሔር ታምር ይሰራል አልኳት። ሮብ ዕለት ማነው ሐሙስ ዕለት ሰጠኋት። 40 ምልኮ ላይ መጣች። ተቀምጣ ፕሮግራሙን ጨርሳ ሄደች። እሱ ገርሞኝ ቅዳሜ ደግማ መጣች። እሺ ከዛ ቅዳሜ አዳር ፕሮግራም አለን ቸርች አብራን ጸለየች አዳሩን። እሺ ከዛ እሑድ ዕለት ሳልመጣ ቀረውና እንደገና ደግሞ ያንንም ቀጣዩንም አርብና ቅዳሜ ተካፈለች። ትላንትም አብረን አዳር ጸለየን መጣ። ከዛ በኋላ አሁን ሰላም ሆነ። ለእግዚአብሔር ክብር አጨብጭቡለት። አሁን እሷ እየተናገረች የእግዚአብሔር መንፈስ ምን ብሎ ይናገረኛል? ወንድ ነው ደሴም አይነት ችግር ነው ያለበት። አሁን የኪንታሮት በዳይፐር ነው አርጋ የተቀመጥከው። ኢቭን እዚህ የእግዚአብሔር መንፈስ ሙሉ በሙሉ ይሄ በሽታ ካንተ ውስጥ ከመቀመጫ ውስጥ ተነቅሎ ሲወጣ ነው። ዳይፐር አድርጎ ነው የተቀመጠው ይሄ ሰው። የእግዚአብሔር ፈውስ አሁን በአካሉ ላይ አልፏል። እኔ ነኝ እያለ ነው የእግዚአብሔር ሰው። አንተ ነህ የኔ ኪንታሮቴን ቀባዬ ምንድነው? ኪንታሮት በሽታ ላይ ነኝ ያለሁት። አሁን ተፈውሳል ይላል እግዚአብሔር። በሎስ ዋቀዩ አማሲ ፈይሴራ ሲጃ አሜን 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 አሜን። እግዚአብሔር ከውስጥ ነቅሎ አውጥቷል። ተፈውሰሃል በለውና ንገረው። ዋቀዩስ ኬሳ ቡቂሴራ ኢየሱስ ፈውሷል፣ ተነቅሎ ወጥቷል በለው። ኢየሱስ ኬሳ ቡቂሴራ አሜን 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 ብሊ ሰባት አሜን 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 አሜን። ተባረክ። የእግዚአብሔር ሰው አንዲት እናት በዚህ ጉባኤ ላይ መታ ነበር። እሺ ይቺን እናት ትዳሯን ምስቅልቅሉን ያወጣውን መንፈስ እግዚአብሔር በአንተ በኩል እያለፈ ይናገር ነበረ። እሺ እና እግዚአብሔር እንደዚህ ይል ነበረ። እሺ ባለቤትሽ በዚህ ጉባኤ ጌታ ኢየሱስ ክርስቶስን እንደገና ይቀበላል፣ ትዳርሽም ይፈወሳል ይል ነበረ። ባለቤቷ ዛሬ በዚህ ጉባኤ ተገኝቶ ጌታ ኢየሱስን የግል አዳኙ አድርጎ እንደገና ተቀበለ። ዛሬ እንደገና እግዚአብሔር ክብር ሰጥቶት የእግዚአብሔር ሰው ትንቢቱን ለመናገር ባለቤቷ ያለበትን ፖዚሽን በመንፈስ ዓለም ላይ አይተ መናገርን ራሱ ተከልክለ ነበር። እግዚአብሔር ግን ይዞት መጥቷል። የት አለ እሱ? አካሽ ለእግዚአብሔር ክብር ማሲና አቦ አካሽ ያገለሎ ሚወን ኢየሱስ መኮንን ማን ነው?
እኔ ነኝ። ስም መኮንን እንደዚህ በላት አለ። እኔ አምላክ ነኝ። አሜን። እፈርድልሻለሁ። አሜን። እኔ አምላክ ነኝ። አሜን። እዋጋልሻለሁ። አሜን። ያንቺን እውነት አደባባይ ላይ እኔ አወጣለሁ። አሜን። አሜን። ምክንያቱም በብዙ እጆች ስትገፊ አየሁ። አሜን። ገፉሽ፣ አስለቀሱሽ፣ በጉልበት ያንቺ የሆነውን ነገር እንደዚህ ቀሙ። በሜዳ ላይ ጣል። ከቤቴ ሁሉ ወጣው። ተመልከቱ። እምባሽ ታብሶ ለምስጋና ቆመሽ ነው የምመለከተው። አሜን። 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 እግዚአብሔር ይችላል። አሜን። በጣም ልብሽን ስለጎዱ፣ ልብሽን ስለሰበሩ፣ በጣም ልብሽ አዝኖ ልብሽ ጠቁሮ አያለውና በጣም ልብሽ ያዘነባቸው ሰዎች አሉ። ምህረት አድርጊላቸው፣ ይቅር ባያቸው። ምክንያቱም እግዚአብሔር እኔ እዋጋልሻለሁ፣ እኔ እፈርድልሻለሁ ካለ ሰልፉን ለእግዚአብሔር ነው መተው ያለብሽ። የሰማች ነው። ምህረት አድርጊላቸው። ስም መኮንን ነው። ነጋሽ ምን ነው? አባቴ ነው። ገለቶ ማኔ ማስጀነሬ ሻምበል ነኝ። ሻምበል ነኝ። ስራ ምንድን ነው? ሻምበል ነህ? አዎ። አባክያ ማስ ኢየሱስ ግያ What mighty God we serve! ምን አይነት ኃያል ጌታ፣ ምን አይነት ድንቅ ጌታ ነው የምናገለግለው። ኢየሱስ በዙፋኑ ላይ አለ። ዛሬ አሁን ንስሐ ገባ? አዎ፣ ድጋሜ ነው። ጌታን ተቀበልክ? አዎ፣ በጓደኛዬ ምክንያት ወደ አላ ባካራ ኩጂ ኢየሱስ እንደገና ዛሬ ተቀብሎሃል። አሜን። ተቀብያለሁ። እስቲ ዞር በልና እስቲ እቅፍ አርጋት እስቲ። ኢየሱስ አንተ እውነተኛ ጌታ፣ እውነተኛ አምላክ፣ የተናገርከውን የምትፈጽም ነህ። ስምህ ብሩክ ይሁን። ገናናው የኛ ኢየሱስ አቻ ይገኝለት፣ እንደ ሞት አልቀረም ከቶ። በኢየሱስ ክርስቶስ ስም ሳሙኤል ተራ ልጅ አይሆንም። ዳዊት ተራ ልጅ አይሆንም። በረከት ተራ ልጅ አይሆንም። ሱራፌል ተራ ልጅ አይሆንም። በናዝሬቱ በኢየሱስ ስም የልጆችን አእምሮ ባርኬያለሁ። የባለቤትን አእምሮ ባርኬያለሁ። የትኛውንም አዋጅና ቀንበር ካንተና ከልጆች ላይ አፈራርሻለሁ። አሜን። ኢየሱስ ደም አንሳውስ አምጣ። ከአያት ቤት የመጣ ያ ከርስ ነው አንተን ሲገዳደር ዘመንን ሁሉ ሲያንከራተተው የኖረው። ከዚህ በኋላ ሰንሰለት ሁሉ ተቆርጧል። አሜን። ናስ አይኔ ነው ያኝስ ወንድሜ ሻምበል እንዲህ ከወደቀ ማለት የእግዚአብሔር ኃይል ነክቶት ነው ማለት ነው።
አሜን 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 አሜን። እስቲ አንድ ሰው ኢየሱስ ይበል። ዘርጋጀ ይሁንልን። አሜን አሜን። ሻምበል አቤት። ከአያት ቤት የመጣ መርገም ነው አንተን ነገር እንዲያስረው ያዘው። እሱ ሰንሰለት አሁን ተቆርጧል። ከዚህ በኋላ ህይወትን ከዛሬ ቀን ጀምሮ ራሱ የደስታ እንቅልፍ አሜን ድብን ብለህ መተኛ ትጀምራለህ። አሜን። ሰላም ይመለሳል። አሜን። ይኸውልህ እቺ ሴት በብዙ ተጎድታለች። ልክ ነው አውቃለሁ። በብዙ ደግሞ የተጎዳችው በአንተ ምክንያት ነው። አንተ አሁን እሷን መካስ አለብህ። እሺ እሺ። እንባዋን ማበስ አለብህ። እሺ። ባሎች አንድ ሚስጥር ልንገራችሁ። ሚስቶቻችሁ በእናንተ እንዳያለቅሱባችሁ። ሚስቱ የምታለቅስበት ባል በቃ ምንም ነገር በላይ አይሳካልህም። ሚስት እንዳታለቅስብክ በተቻለ መጠን ሚስቶች ደካማ ፍጥረቶች ናቸው ይላል። ተንከባከቧቸው። አሜን 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 አሜን። ከቻልክ ስጦታ እየገዛ ስጣት። ሚስትን አስተዳድር የተባለው ባል እንጂ ሚስትን ባል አታስተዳድርም። አሜን በሉ። አሜን። ሚስት ይኸውልሽ ለባል ዘውድ ነው የተባለችው። ሚስቶች ደግሞ ባል ላይ ጎፈሬ አትሁኑ። ባሎቻችሁን አክብሩ። ለባሎቻችሁ ተገዙ። ባሎች ደግሞ ሚስታችሁ ነፍሳችሁ እስክትወጣ ድረስ ውደዷት። እስቲ አሜን በሉ። እስቲ ለሚስታችሁ ያልሰጣችሁትን ፍቅር ለሌላ ሰው አትስጡ። አሁን አንዳንዱ ሰላም ነሽ፣ እንዴት ነሽ፣ ምን አለሽ፣ ምን ውጭ ሄዶ ማያቃትን ሴት የኔ ቆንጆ፣ የኔ ማር፣ የኔ አበባ፣ አንተም በጥፊ ነበር ማለት የኔ አበባ። ሚስትህን የኔ አበባ በላት። የልጆችህን እናት፣ ካንተ ጋር አብራ የተቸገረች፣ ካንተ ጋር አብራ የተሰቃየች፣ ልጆቿን ስትወልድ ደሟን ያፈሰሰች፣ መልኳ እስኪቀየር ማዲያት እስክታወጣ ድረስ ካንተ ጋር የተንከራተተችው ሚስትህ ናት። አሜን አሜን። እኔ እንደ ብቻ ላይ ኖሬው ሚስቴን እዚህ ጀርባዬ ላይ ተሸክሜ ነበር ምዞረው። አይቻልም እንጂ ጀርባዬ ላይ ወንጌል ይዤ ነው እንጂ የተቸገርኩት። ሃሌሉያ። ተንከባከቧቸው ሚስቶች። ሚስቶች ሆይ የልባችሁን ሳወራ በቃ ማልቀስ ጀመራቸው። ወይኔ ጌታ እግዚአብሔር ሰው አታቁም ተናገር ይላል። እናንተም ታዘዙ ለባሎቻችሁ። ይኸውላችሁ ወንድ ልጅ የሚፈልገው አንድ ነገር ነው፣ መከበር ይፈልጋል። ይኸውልህ ቀጫጫ ሆነ ድሃ ሆነ የተማረ ሆነ ያልተማረ ሆነ ወንድ ልጅ ሲፈጥረው እግዚአብሔር እንዲከበር አድርጎ ነው የፈጠረው። አንቺ ደግሞ በቤተሰቦችሽ ፊት፣ በቤተሰቦቹ ፊት፣ በጓደኞቹ ፊት አታሳቂው፣ ቁጭ ብድግ አታደርጊው። አንተ ደግሞ በቃ የሆነ ነገር ስታገኝ ላይ በላይ የጆሮም ወርቅ፣ የአንገትም ወርቅ፣ የእጅም ወርቅ፣ በቃ ወርቅ በወርቅ አድርጋት። ስሟን ራሱ ወርቄ በላት። በቃ እኔ ከልቤ ነው ባይዘወይ። አገልጋይ ከሆነ ሚስቱ የምታለቅስበት ከሆነ አገልግሎቱ አይሳካለትም። ነጋዴ ከሆነ ሚስቱ የምታለቅስበት ከሆነ አገልግሎት ነው ንግዱ ይበላሽበታል። እስቲ ቀረብ ብላችሁ ምንድነው የበደልኩሽ በላት ዛሬ ማታ። በቃ ምንድነው ያሳዘንኩሽ? ያጠፋሁት ነገር ካለ አፉ በይኝ፣ በቃ ማሪኝ፣ ይቅር በይኝ ብለህ በእግሯ ስር ውደቅ። ራስን ዝቅ አድርግና እስቲ መርቀሽኝ ባርኪኝ በላት። ጧት ደግሞ ከቤት ሲወጣ ባልሽን በጌታ በኢየሱስም ይከናወንልህ፣ ሞገስ በሞገሱን ባርከሽው ሸኙ። አሜን አሜን። በነገር አቃጥለሽው አትሸኙ። ምክንያቱም ጧት አንቺ በነገር ከሸኘሽው ማታ ሲመጣ ምንም ይዞ አይመጣም፣ ነገር ይዞ ነው የሚመጣው። ባርከሽው ከሸኘሽው ግን በቃ ኪሱ ሞልቶ አካውንቱ ሞልቶ። አሜን በሉ እስቲ። ሴቶች ሆይ ጌታ ይባርካችሁ። ወንዶች ሆይ ሚስቶቻችሁን አታስለቅሱ። እሺ አንዴ እቅፍ አድርጋት እስቲ፣ ወድሻለሁ በላት እስቲ። በደም አጨብጭቡላችሁ እስቲ። ያው አያችሁ እና እስቲ አባት ሆይ እጸልያለሁ ከዚህ ቀን ጀምሮ አዲስ ልብና አዲስ አይምሮ ጌታ ሲሰጥክ ነው ማየው። በረከት ሁሉ ላንተ ሲለቀቅ ነው ማየው። እድሜ ሲጨመርልክ ነው ማየው። የቤታችሁ ሰላም ሁሉ ሲለቀቅ ነው ማየው። እስቲ አይኔ ቻው። ለእግዚአብሔር ክብር አጨብጭቡ። እሺ ቆይ
አሁን ያወራሁት ቁም ነገር ገብቷችኋል? አዎ 9 አካባቢ ልክ እንደ ዛሬው በፍሩት ላይ የተጸለየበትን ለጉባኤው ይሰጥ ነበር። አንድ ሰው ፍሩትን በጣም በግፊያ ውስጥ አንድ ፍሩት ይዞ ሄደ። እና ፍሩቱን ይዞ ከሄደ በኋላ እስከ ዛሬ ድረስ እዚህ ጋር አሁን ሊረጋገጥልኝ እያለ ነው። ልጄ እንደ መልአክ ሆኖ ፊቴ ቆመ ይላል። ልጁ ማለት ነው። ልጄ ፍሩቱን በላ እንደ መልአክ ሆነ ይላል። እና ግራ ተጋብተናል እያለ ነው ያለው። ይኸው እዚህ ጉባኤ ውስጥ አለ። እስቲ ማይኩን ሰው ና ውጣ። ለጌታ ክብር እልልታ ጭብጨባ ያለው ሰው ጅራ ኢየሱስ። ምንድነው ሐሳቡ? እስቲ ንገረን። ያኔ እዛ ናቢያት ነበረና እንደዚህ ፍሩት ላይ የተጸለየ በጣም ሽሚያ ነበረ። ከዛ ልጁ ትንሽ ነበርና አቅፌ ከዛ የሆነች ዘመድ ነበረችና እንደምንም ብላ ያዘች። ከዛ እኔ አልበላም ለልጁ ሰጣለሁ ምናምን ብላ ሰጠችው። ከሰጠችው በኋላ ልጁ በላ። ከዛ ከስራ ገብቼ ልጁን ሲያይ ከፀሐይ በላይ በራብኝ። ልጅ ማለት ይሄ ራሱ ማለት ነው። ከዛ በኋላ ነገሬ ራሱ በዛው ተከፈተ። በቃ ተከፈተ። በቃ ለእግዚአብሔር ክብር አጨብጭቡለት። ለጌታ ለኢየሱስ ያንስበታል። ያ እና ምንድነው እንደዚህ አይነት የእግዚአብሔር ክብር ወንድሜ እየሰማኝ ነው? እንደዚህ አይነት የእግዚአብሔር ክብሮች ይከሰታሉ። ዛሬ በአንድ ሰው ላይ እንዲከሰት በኢየሱስ ስም ጸልያለሁ። በእናንተ ላይ እንዲሆን በኢየሱስ ስም ጸልያለሁ። አሜን። ከዛን ጊዜ ጀምሮ የሥራ በር ተከፈተ። እሺ፣ በበረከት ተትረፈረፍኩ። ቤት በረከት መጣ። አሜን። ለእግዚአብሔር ክብር አጨብጭቡለት። የእግዚአብሔርን እሳት ለቅቄበታለሁ። እያወዛወዛችሁ በጌታ በኢየሱስ በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። ከዛሬ ጀምሮ ፍሬያማነት፣ ባለጠግነት በቤቴ ገባ። እኔና ቤቴ በሉ እስቲ ፍሬያማዎች እንሆናለን፣ ባለጠጎች እንሆናለን። 7 ጊዜ ኢየሱስ በሉ እስቲ። 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 የእናንተ የሆነው ነገር ሁሉ ፍሬያማ ይሁን፣ ፍሬያማ ይሁን፣ ፍሬያማ ይሁን። ነገራችሁ ፍሬያማ ይሁን፣ ነገራችሁ ፍሬያማ ይሁን። በጌታ በኢየሱስ ደም ሸፈኛችኋለሁ። ቤታችሁን በክርስቶስ ደም ሸፈኛለሁ። ትዳራችሁን በክርስቶስ ደም ሸፈኛለሁ። ልጆቻችሁን በክርስቶስ ደም ሸፈኛለሁ። በረከታችሁን በክርስቶስ ደም ሸፈኛለሁ። ረጅም ዕድሜ በምድር ላይ ኑሩ። ነገሮች ሁሉ ይከናወንላችሁ። ነገሮች ሁሉ ይሳካላችሁ። ሰማይ ይከፈትላችሁ። ምድር ይከፈትላችሁ። እግዚአብሔር ከሰማይ ሆኖ ይዋጋላችሁ። ምድር ፍሬዋን ትስጣችሁ። ምድር ኃይሏን ትስጣችሁ። የእናንተ ነገር ሁሉ በሞገስ የተሞላ ይሆን፣ በበረከት የተሞላ ይሆን፣ በድል የተሞላ ይሆን። ራስ እጅን ችናታቶ ሆነው
የበላይ እንጂ የበታች አትሆኑ። አበዳሪ እንጂ ተበዳሪ አትሆኑ። በአንድ መንገድ ይመጡባቸዋል፣ በሰባት መንገድ ጠላቶቻችሁ ይበታተናሉ። እንቅባችሁ የተባረከ ይሆን። ዋቃችሁ የተባረከ ይሆን። ንግዳችሁ የተባረከ ይሆን። ስራችሁ የተባረከ ይሆን። ትምህርታችሁ የተባረከ ይሆን። ንግዳችሁ የተባረከ ይሆን። አገልግሎታችሁ የተባረከ ይሆን። ጤናችሁ የተባረከ ይሆን። ጤናችሁ የተባረከ ይሆን። የእግዚአብሔር እሳት እናንተ ይቀጣጠል። የእግዚአብሔር እሳት በሕይወታችሁ ይቀጣጠል። እሳት በሕይወታችሁ ይቀጣጠል። እሳት በሕይወታችሁ ይቀጣጠል። መርገም ለዘላለም ሰብሬአለሁ። እስራት ለዘላለም ተበጣጠሰ። የያዛችሁትን ነገር በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በጌታ በኢየሱስ ስም ባረኩት፣ ቀደስኩት። ብሉት። ብሉት። በኢየሱስ ፍሬያማ እሆናለሁ እያላችሁ ባለጸጋ